እውነቴን ነው የምናገረው። በኋላ የሚቆጫችሁን ነገር እንትን አትበሉ። በጣም አንተ ሞንክ ብሩክም እንደው ታውቃላችሁ በጣም አንጀት የሚበላኝ ነገር ብሩክም ሃይሚን ዝም ብሎ ነው የሸኛት። ያለችበትንም እንኳን ቦታ አያውቅም ይሄ ልጅ። በጣም የገረመኝ ነገር ማለት ነው እጅግ በጣም ልቤን የሰበረው ነገር ይሄ ነው። ቢያንስ እንኳን ያው የምትሄድበትን ቦታ ሃይሚዬ መናገር ነበረባት። በጣም ብዙ ነገር ሊደርስባት ይችላል። ማርያምን የሰው ሀገር ብቻ መሄድ በጣም ከባድ ነው። ለመጀመሪያ ጊዜ ነው ከሀገር የወጣችው። እጅግ በጣም ነው የምታሳዝነው። በነገራችን ላይ ሃይሚዬ የኔ ቆንጆ እውነት ዛሬ ልቤ በጣም ተሰብሯል። ማነክ ወንድማችን ሐሰን እኔ ምንም ልልክ አልችልም። መጀመሪያ ነበረ ማስተካከል የነበርከው። ካለቀ በኋላ ነገሩ ካለቀ በኋላ ሁሉን ነገር ከተበታተነ በኋላ ያለችበትን ልንገር ማለት ራሱ በጣም እኔ እንጃ። እኔ በጣም ነው ያናደርከኝ። ማርያምን ወይ አልተናገርክ ዝም ብለህ ለፍልፈ ወይ ልጁ አልሰማ። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም በማርያም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ አድርጉ እስቲ አድርጉ። ምናችሁ ይነካል ብታደርጉ እንደው በማርያም እንደው ሙስሊሞቹን በአላ እንደው ምናችሁ ይነካል። እንደው 50 ሺህ እንኳን ብታስገቡኝ 50 ሺህ በኋላ ቀስ ብሎ እንደፈለገ ግን 50 ሺህ በቃ ብታስገቡኝ ምን ችግር አለ? እንደው መድኃኒዓለም አይ አንተ አግዘኝ ብቻ። እና ውዶቼ አይታችኋል። ብሩክ በጣም ነው የሚያሳዝነው። በጣም አሳዝኖኛል። ያለበት ሁኔታ እንግዲህ እያያችሁ ነው። ብሩክ በጣም ከፍቶታል። ፊቱ ልክ አይደለም። ሃይሚዬም ትላንትና ማይታችኋል። ፊቷ ልክ አይደለም። እንግዲህ ሃይሚ ያለችበት ቦታ ያው ብዙዎቹ እዚህ ነው ይችላሉ፣ ብዙዎቹ ደግሞ ተሳፍራለች። ግን እኔ ተሳፍራለች ሃይሚ እሺ፣ ውጭ ሀገር ሄዳለች። ዱባይም ይሁን ኩዌትም የፈለገ ሀገርም ብትሄድ ይኸውላችሁ ሃይሚ አንደኛ ነገር ከሀገር ብቻዋን ወጣ አታውቅም። አንድና አንድ ከብሩኬ ጋር ብቻ ነበር ለአንዴ የሄደችው ማለት ዱባይ ካስታወሳችሁ ዱባይ ሄደች። አሁን እቺ ልጅ ማንም ሰው ከጎኗ የለም። እኔ እንጃ ትብላ ትጠጣ ትተኛ ምን ትበል ምንም እኮ የሚታወቅ ነገር ነው። አንደኛ ነገር በምንም በቃ እዚህ እንኳን ብትሆን ቢያንስ ጓደኛ ምናምን ያያታል። ግን እቺ ልጅ አሁን ማርያምን ምንቱ አሁን ማንም እንኳን የሚያያሰው እኮ የለም። ማንም ሰው የሚያያት ከጎኗ ያለ ሰው የለም። ገብቷችኋል? ሐሰን ያደረገው ነገር በጣም እጅግ በጣም ልብ የሚሰብር ነገር ነው። እውነት ሃይሚ በእንደዚህ ሁና መሄዷ እሱ እንኳን አይጸጽተውም ወይ? እቺ ልጅ አሁን ብቸኛ ነች፣ ብቻዋን ነው ያለችው። እንዴ ሰው እኮ ስንት ነገር ያስባል። ቤተሰብ ስንት ነገር ያስባል እኮ። ብቸኛ ሲሆኑ እኮ በጣም ብዙ መጥፎ ነገሮች ነው የሚያሳስባችሁ። ገብቷችኋል? አሁን ሃይሚን በእንደዚህ አይነት መልኩ በእንደዚህ አይነት ከምታፈቅረው ሰው ተለይታ ብቻዋን ያውም ከኢትዮጵያ በጣም የራቀ ሀገር ሂዳ እቺ ልጅ አሁን ምን እየሆነች ነው ያለችው? ምን እያደረገች ነው? ሃይሚ እየበላች ነው? እየጠጣች ነው? ተኝታለች ወይ? ምን እንዲህ እንኳን የሚያያት ሰው የሌለበት አገር ስትሄድ ዝም ብሎ ያየው ሐሰን ግን እኔ እንጃ ሐሰን ማርያምን ጥሩ ስራ አልሰራም። እነዚህ ሁለት ፍቅረኛሞችን እንደዚህ ያለ አይተ ቢያንስ እንኳን እንደው ቢለያዩ እንኳን ለያያቸው እንበልሽ ቢያንስ ከሀገር እንኳን እንዳትወጣ ትንሽ ጊዜ እንኳን ከሀገር እንዳትወጣ ማድረግ ነበረብን። ግን እሷ ከሀገር እንድትወጣ ለምን እንደፈለክ አላውቅም። ማስቀረት ትችል ነበረ። ብቻሽን አትሄጂም መሄድ የለብሽም ብለ ማስቀረት ነበረብን። ቢያንስ አስቀርተ የሆነ ነገር ይፈጠር ነበር። ቢያንስ እንኳን እዚህ ብዙ ጓደኞች አሉ፣ ብዙ የሚያሰው አለ። አሁን ማን ነው እቺ ልጅ አሁን ሃይሚ የሆነ ነገር ብትሆን ማን ነው ዋስትና የሚሆነው? የሆነ ነገር ቢገጥማት ማን ነው ተጠያቂነቱን የሚወስደው? ማንም የሚጠየቀው እዚህ ጋር እግዚአብሔርን ነው የምላችሁ። ብሩክ ራሱ ስትሄድ ዝም ማለት የለብህም ነበረ። ገብቶሃል? ብሩክ አቃልግ የሷ ውሳኔ ነው። ትንሽ ንግግር ብታረግ ጥሩ ነው ይመስለኝ ነበር የዛን ቀን። እኔ በጣም ውስጤን እየጸጸተኝ ያለው በጣም ውስጤን እያመመኝ ነው ያለው። አሁን ደግሞ ያለችበትን ልንገር ካልክ መናገር ነው ያለብህ፣ ወሬ ሳታበዛ ማለት ነው። ገብቷል? ወሬ ሳታበዛ ምን ሳትን መናገር ነበረብህ። ሃይሚ ብሩኬን ትወዷለች። በቃ ለጊዜው ወይ ትላለች እንጂ ምንም የምታመጣው ነገር የለም። ከብሩኬ ውጪ ምንም የምታመጣው ነገር የለም። ሃይሚ ገብቷል? የሆነ ነገር ይፈጠር ነበር እና እባክህን ብሩኬ አንተ እንደምንም ብለህ ትዕግስተኛ ሁንና እባክህን ሃይሚን ፈልጋት፣ ሃይሚን አግኛት።
በአሁን ሰዓት ሃይሚ ምን እየሆነች እንደሆነ ማናችንም እያወቅን አይደለም። ስለ ሃይሚ ምንም አይነት መረጃ እየሰማን አይደለም። ትላንት ቪዲዮ ለቀቀች፣ ዛሬ ለነገሩ እንትን ለቃለች፣ የሆነች እንትን ለቃለች። ተመስገን የሚል ለቃለች። እግዚአብሔር ይመስገን ሰላም እንደሆነች። እሺ ግን ምንም ቢሆን ምንም ብቸኝነት፣ ምግብ አለመብላት፣ ብዙ ነገሮች ሊፈጠሩ ይችላሉ። ስለዚህ ቡራዬ እባክን አንተ ተሽለክ፣ የኔ ወንድም የኔ ትንሽ ወንድም እባክን አንተ ተሽለ እንደው በመቤቴ በምትወዳት በእናትክ በቃ አንተ የተሻልክ ሆነ በደንብ አድርገህ ሐሰንን አናግረው። ሐሰን ቦታውን እንትን ይበለ በቃ ሂድላት። ምንም ብታመናጭቅ ምንም ብትሆንም ዝም ብለህ ጎትተህ እጇና እግሯን አስራ ይዘሃት ና። በቃ እጇና እግሯን አስራ ይዘሃት ና። ምንም አታመጣም። በቃ ምንም ስለማታመጣ እጇና እግሯን እስር አድርገህ ይዘሃት ና በእናትህ ከሰው ሀገር። በቃ ቡራዬ ይሄን ነው እኔ የምለምን። በእናታችሁ ይሄን ቪዲዮ ሼር አድርጉለት፣ ለብሩክ ሼር አድርጉለት። በቃ ላይክ አድርጉ፣ ይድረሰው። ምንም ይሁን ምንም እነዚህ ልጆች በጣም 2ም 3ም ዓመት ያሳለፉ ልጆች ናቸው። እየተዋደዱ የተለያዩ ልጆች ናቸውና እጅግ በጣም ልቤን ይጎዳው። እግዚአብሔርን ብሩኬንን በእንደዚህ አይነት መልኩ ማየት በጣም ያሳዝናል እና እባክህን ሐሰን እባክህን የሆነ ነገር በቃ ፍጠር። እቺ ልጅ ብቻዋን የሆነ ነገር ራሷን ልትጎዳም ስለምትችል በቃ የሆነ ነገር ፍጠሩና ሂዱ እሷ ጋራ። እውነቴን ነው የምናገረው። በኋላ የሚቆጫችሁን ነገር እንትን አትበሉ። በጣም አንተ ሞንክ ብሩክም ሐሰንም በኋላ ይቆጫችኋል። እውነት በኋላ በጣም ነው የምትቆጩት። ሃይሚ የሆነ ነገር ቢደርስባት የሆነ ነገር ብትሆን ሰው ሀገር ላይ በጣም ነው የሚቆጭ ቡራዬ። ምን አለ ቤርኩኝ ምን አለ እንደዚህ ቦንክ ትላለ። ስለዚህ የሚቆጭህን ነገር እንዳታረግ ሃይሚዬን ጋር ድረስ፣ በቃ ድረስላት ወንድሜ ድረስላት እባክህ ሐሰን። እኔ ምንም አልልህም። እባክህን እነዚህ ልጆች አንተ ነህ በቃ የመጨረሻ እንዲለያዩ ያደረከው። እባክህን አንተ እንዳደረከው አንተው ራስህ መልሰህ አሳየን ፕሊስ ሐሰን። በቃ እየለመንኩክ ነው ያለው፣ በእህትነት እየለመንኩክ ነው ያለሁት። እውነት በጣም ነው የሚያሳዝነው። ብሩክና ሃይሚ እንደዚህ ሆኖ ሳያቸው ልቤ ነው የሚሰበረው። ያ የጨረቃ ፋሚሊ ሁሉ ልብ ነው የሚሰበረው። የኔ ብቻ ሳይሆን ማለት ነው። በጣም ብዙ ልጆች እያለቀሱ ነው። በጣም ብዙ ልጆች እያዘኑ ነው ያሉትና እባካችሁ እንደም እኔ እንጃ ብቻ ሃይሚ የት እንዳለች እንኳን ቢታወቁ እኮ እኛ ሰው ምን ልካለን እኮ ማርያም እና ሰዎች ምናምን ካሉ ልካለን ሃይሚን እንዳያዋት ምን ምግብ እንደበላች ምን እንደሆነች ምናምን እንዳያዋት እንልክ ነበር። ግን እኛ አናቅም። አንዴ እዚህ ይችላሉ አንዴ ዳለች ብዙ ነገር ነው እየሰማን ያለው። ስለዚህ ሃይሚዬ እባክሽን ብሩካ አውሪ ተደዋዊ አውሪ ውስጥ በእናትሽ አንቺም ኢሞሽንም ክፈቺ እንትንሽንም ክፈቺ ሁሉ ነገርሽን ክፈቺ። ሁሉንም የሚሴጅ ዘግተሻል፣ መዝጋት የለብሽም። ብሩኬ ቢያናግርሽ ጥሩ ይመስለኛል። እባክሽን የኔ ቆንጆ ሃይሚዬ እኛ አንቺን እንወድሻለን እናከብርሻለን። በጣም ነው የምንወድሽ። በጣም በቃ ከብሩኬ ጋር በጣም ነው የምንወድሽ የኔ ቆንጆ የኔ ማር የኔ ውድ የኔ ጨረቃ። ለማንኛውም ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ቻው ቻው።